ዛሬ ማን የሁለተኛ ደረጃን ያገኛል? ኢትዮጵያ ቡና ወይስ ባህር ዳር ከተማ? ዘገባው የመላኩ ወልደ ሰንበት ነው። የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ጨዋታ መርሃ ግብር ዛሬ የሳምንቱ ታላቅ ጨዋታ በሐዋሳ ዩኒቨርሲቲ ስቴዲየም ሜዳ ያስተናግዳል። ጨዋታው በኢትዮጵያ ቡናና ባህር ዳር ከተማ መሃል ይደረጋል። ማን አሸንፎ የሁለተኛነት ደረጃን ከወላይታ ዲቻ ይረከባል የሚለው ከወዲሁ ጉጉትን ጭሯል። ሁለቱ ቡድኖች አሁን ላይ በ2 ነጥብ ልዩነት ሶስተኛና አራተኛ ደረጃ ላይ ይገኛሉ። በዛሬው ጨዋታ አሸናፊ የሚሆነው ቡድን ደግሞ የሁለተኛ ደረጃን ከወላይታ ዲቻ ይረከባል። ደረጃውን የማግኘት ሰፊ እድል ያለው ግን ኢትዮጵያ ቡና ነው። ቡናማዎቹ በጨዋታው ማሸነፍ ብቻም ሳይሆን አቻ መለያየትም የሁለተኛ ደረጃን ያስገኝላቸዋል። ማሸነፍ ደግሞ ደረጃውን ብቻም ሳይሆን ከተከታያቸው ባህር ዳር ከተማ ያላቸው የነጥብ ልዩነት ወደ 5 ከፍ እንዲል ያደርግላቸዋል። ባህር ዳር ከተማ በአንጻሩ የዛሬን ጨዋታ ማሸነፍ በጎል ብልጫ ደረጃውን ከወላይታ ዲቻ እንዲረከቡና ቡናን በ1 ነጥብ በ2 ደረጃ በልጦ እንዲቀመጥ ያስችላቸዋል። ስለዚህ የዛሬው የሁለቱ ቡድኖች ጨዋታ ለሁለቱም ወሳኝና ጠንካራ ፉክክር ይደረግበታል ተብሎም ይጠበቃል። ሁለቱ ቡድኖች ዘንድሮ ከምንጊዜውም በተለየ ጠንካራ የተከላካይ ክፍልን ይዘው ቀርቧል። ሁለቱም በቀላል ጎል የማይቆጠርባቸው ናቸው። ከተቆጠረባቸው ከአንድ ጎል በላይ አይቆጠርባቸውም። ባለፉት 21 ጨዋታዎች ኢትዮጵያ ቡና 62 ከመቶ፣ ባህር ዳር ከተማ 52 ከመቶ በሆኑ ጨዋታዎች ላይ ጎል አልተቆጠረባቸውም። ባለፉት 4 ዓመታት በአማካኝ ይቆጠርባቸው ከነበረው ጎል አሁን ላይ ኢትዮጵያ ቡና በ12፣ ባህር ዳር ከተማ በ8 ጎል በመቀነስ በመከላከሉ ላይ ሁለቱም ከፍተኛ መሻሻልን አሳይተዋል። በሊጉ ከኢትዮጵያ መድን ቀጥሎ አነስተኛ ጎል የተቆጠረባቸውን ቡድኖች ሆነዋል። ሁለቱ ቡድኖች ዘንድሮ እንደ መከላከሉ ሁሉ በማጥቃቱም ተመሳሳይ የሆነ ጠንካራ አፈጻጸም የላቸው። ዘንድሮ ያስቆጠሩት ጎል ባለፈው 4 ዓመት ካስቆጠሩት አማካይ ጎል ያነሰ ነው። ኢትዮጵያ ቡና በአማካይ በጨዋታ 1 ጎል በታች ሲያስቆጥር፣ ባህር ዳር ደግሞ 1 ጎል ብቻ አስቆጥሯል። ባህር ዳር ከተማ ባለፉት 5 ጨዋታዎች ጎል በማስቆጠር ረገድ መሻሻልንም አሳይተዋል። ብልጫም ወስደዋል። እሱ 7 ጎሎችን ሲያስቆጥር ቡናማዎቹ ማስቆጠር የቻሉ 3 ብቻ ነው። ግን ደግሞ በ5 ጨዋታዎች ኢትዮጵያ ቡና ምንም ጎል ባለማስተናገድ 13 ነጥብ በመሰብሰብ የተሻለ አፈጻጸም አለው። ያለፉትን የሁለት ቡድኖች ግንኙነት ስንቃይ ደግሞ ከፍተኛ ብልጫ ያለው ባህር ዳር ከተማ ነው። በ12 ጊዜ የቡድኖቹ ግንኙነት ባህር ዳር ከተማ 5 ጊዜ ሲያሸንፍ ቡናማዎቹ ማሸነፍ የቻሉት 2 ጊዜ ብቻ ነው። 5 ጊዜ ደግሞ አቻ ተለያይተዋል። እናም በቁጥር ስሌት ወቅታዊ አቋም ኢትዮጵያ ቡና እስከዛሬ ግንኙነት ባህር ዳር ከተማ ብልጫ አላቸው። በዛሬው ጨዋታስ ማን ብልጫውን ወስዶ አሸናፊ ይሆናል የሚለው ብዙዎች ለጨዋታው ትልቅ ትኩረት ግምት እንዲሰጡ አድርጓል። ሁለቱ ቡድኖች ዘንድሮ ማንም ሳይጠብቃቸው እዚህ ደረጃ ላይ በመገኘታቸው በአሁኑ ወቅት ሁለቱም ክለብ ደጋፊዎች ዘንድ ከፍተኛ መነቃቃት ተፈጥሯል። በዚህ ሳቢያ በዛሬው ጨዋታ ላይ የሁለቱ ክለብ ደጋፊዎች ከወትሮ በተለየ ቡድናቸውን ለማበረታታ በስታዲየሙ ይገኛሉም ተብሎ ይጠበቃል። ለዛሬው ጨዋታ ሁለቱም ቡድኖች በኩል ወሳኝ ተጫዋቾቻቸው ለጨዋታው ዝግጁ መሆናቸውን ሰምተናል። ይህ ደግሞ ፉክክሩ ሳቢና ማራኪ እንዲሆን ያደርገዋል ተብሏል። ዛሬ እንደ ሁለቱ ቡድኖች ጨዋታ ሁሉ አርባ ምንጭ ከተማ እና ኢትዮጵያ ንግድ ባንክ የሚያደርጉት ጨዋታ ማራኪና ጠንካራ የመሸናነፍ ፉክክር ይታይበታል ተብሎም ይጠበቃል። ሁለቱ ቡድኖች አሁን ላይ በ2 ነጥብ ልዩነት ላይ የሚገኙ በመሆናቸው አንዱ ሌላውን ጥሎ ለመሄድ ብልጫ ለመውሰድ ጨዋታው ማሸነፍ ለሁለቱም ወሳኝ ነው። ይህ ጨዋታ ቀን 9 ሰዓት ላይ ይደረጋል። ክቡራትና ክቡራን የቻናላችን ቤተሰቦች በዛሬው ጨዋታ ማን የሁለተኛ ደረጃን ያገኛል? ከአርባ ምንጭና ከኢትዮጵያ ንግድ ባንክስ ማን ያሸንፋል? ውጤቱን ስንት ለስንት ይሆናል? የሁለቱን ጨዋታ ቅድመ ግምት በኮሜንት መስጫ ላይ አስቀምጡልን። እናመሰግናለን።